ፍቅራችሁን እስከ ጀነት ያደርግላችሁ ማሻአላህ መካ መዲና ላይ ሆኖ ማለት ነው። በዚህ መልኩ እንግዲህ ቀለበት ያደረቀስ ቀን ቁርአን ለባሏ ቀርታለታለች። ዳዋ የምትሰሩ ልጆች ከዚህ በኋላ ከስከዛሬው ከበለጠ መልኩ ሻል ባለ መልኩ ሜዳ ላይ ወርደው ፊት ለፊት እያገኘናቸው የምናስተምርበት ጊዜ መፈጠር አለበት። በላይ ያድርግልህ ወንድም ይሁን። በባለፈው ብዙዎቻችሁ ቅር ብሏችኋል፣ እኔንም ጨምር ማለት ነው። ተገዳ በማግባቷ 17 ዘመዶቿን በመርዝ የገደለችው ይቺ ከላይ የምትመለከቷት ሴት ገንዘብ ስላለው የእሷን ህይወት እንዲሁም ደግሞ የእኛን ህይወት ይቀይርናል እያሉ አንዳንድ ቤተሰቦች ልጆቻቸውን አሳልፈው እንቅልፍ ማብዛትን ተው። ምክንያቱም እንቅልፍ ማብዛት ይህ ከላይ የምትመለከቱት ፖሊስ ኮንስታብል ሁሴን ሙስጠፋ ሰይድ ይባላል። በኦሮሞ ብሔረሰብ ፖሊስ አስተዳደር በከቢሴ ከተማ የማህበረሰብ አቀፍ በተለይ ባለትዳሮች ሶስት ነገሮችን በህይወታቸው ውስጥ መርህ አድርገው ቢይዙ ብዬ አስባለሁ። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና ተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ዝነት ተረዳይ ቸርታ ኢንሻአላህ ዛሬም ከበገነ ተመለከታችሁት አነጋገር የተወደደ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እጅግ የሚያስደስት መረጃም እንግዲህ አለ በጋራ እንመለከታለን። ከናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበር ቻናልካም ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ያ ጀማ እንግዲህ ከሰርግ ወይም ደግሞ ከሙሽርነት በኋላ በስተመጨረሻ ወደ ስራችን ተመልሰናል ኢንሻአላህ። ያው እዚህ አይደለም የምሰራው እንግዲህ ስቱዲዮ ነው የምሰራው። በአንዳንድ ምክንያት እንትን አልተባለም። እንግዲህ ከነገ ወይም ከነገ በስቲያ ጀምሮ እዛ እየሄድኩኝ እሰራላችኋለሁ ስቱዲዮ ገብቼ ማለት ነው። ለማንኛውም አንዳንድ ደግሞ ወሳኝ ቪዲዮ ሲሆን ደግሞ ቤት ይሁኝም ልሰራላችሁ ይችላል። የግድ ስቱዲዮ እንግዲህ መግባት አይጠበቅብኝም። ለማንኛውም ለሁሉም ነገር ከልብ አመሰግናለሁ። በጣም የሚገራርም ዱዓ እንዲሁም ደግሞ ጥሩ ኮመንት የኔ ደስታ አስደስቷችሁ ስትኮምቱልኝ ነበር። ከልብ አመሰግናለሁ። እንግዲህ ኢንሻአላህ እኔም ዱዓ አደርግላችኋለሁ 40 ቀን ድረስ የሙሽራ ዱዓ እንግዲህ መቅቡል ነው ይባላል። ኢንሻአላህ አላህ ሀጆቻችሁን በሙሉ ያሳካላችሁ። አላብዛባችሁም። ቀጥታ ወደ ቪዲዮ አልፍላችሁ። የዚህ ፖሊስ ተግባር ብዙዎችን አስደምሟል። እናንተስ ብትሆኑ ታደርጉታላችሁ? በጋራ እንመልከት። ይህ ከላይ የምትመለከቱት ፖሊስ ኮንስታብል ሁሴን ሙስጠፋ ሰይድ ይባላል። በኦሮሞ ብሔረሰብ ፖሊስ አስተዳደር በከቢሴ ከተማ የማህበረሰብ አቀፍ ፖሊስ አገልግሎት ኦፊሰር ነው። ታዲያ በህዳር 30 ቀን 2018 ዓ.ም በስተት 400 ሺህ ብር ወደ አካውንቱ ይገባል። ታዲያ ኮንስታብል ሁሴን መጀመሪያ ፖሊስ ሲሆን ቃል የገባውን ቃለ መሐላ ህዝብን የማገልገልና ጥሩ ስነ ምግባር የሚያዝን ቃለ መሐላ በማስታወስ ማለት ነው ይህን 400 ሺህ ብር ባንክ ድረስ በመሄድ ይመልሳል። ታዲያ ይህ መልካም ድርጊቱን በመከተል ደግሞ የአዋሽ ባንክ ከሚሴ ቅርንጫፍ ማለት ነው ለህዝብ አገልግሎት መቆሙን ይህን ፖሊስ መልካም ስነ ምግባር የራስን ጥቅም ከማስበለጥ ይልቅ የህዝብን ጥቅም በማስበለጥ መልካም ስራ በመስራቱ የእውቅና ሰርተፍኬት እንደሰጠው ነው እንግዲህ መረጃዎች ያሳዩት። እናንተ ብትሆኑ በስተት 400 ሺህ ብር ወደ አካውንታችሁ ቢገባ ትመልሳላችሁ? ፖሊስ መሆናችሁን ተውትና አሁን እንኳን እያላችሁ በስተት ወደ አካውንታችሁ ብር ቢገባ ትመልሳላችሁ ወይስ አትመልሱም? መልሳችሁን ኮሜንት ላይ አሳውቁኝ። አላህ ያልታሰበውን እርዚቅ ይወፍቅህ ለማለት ተወዳለሁ። ይህ እንግዲህ ግለሰብ ወይም ደግሞ ይህ ፖሊስ የሰው ሀቅ አልፈልግም ማለት በስተት አካውንት ውስጥ የገባውን ያን ሁሉ ገንዘብ ምላሽ አድርጓል። ማሻአላህ ይህ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። እናንተስ ብትሆኑ ይህን ነገር ታደርጉታላችሁ? ሀሳብ አስተያየት በዚህ ጉዳይ ላይ ስጡ። ወደ ሌላኛው ቪዲዮ አለፍኩላችሁ። በባለፈው ብዙዎቻችን ቅር ብሎናል እኔንም ጨምሮ ማለት ነው። እሱ እንግዲህ ወደ ኢትዮጵያ እገባለሁ ከዚህ በኋላ ላንገናኝ እንችላለን የሚል መልእክት አስተላልፎ ነበር። ዳዋ የምትሰሩ ልጆች ከዚህ በኋላ ከስከዛሬው ከበለጠ መልኩ ሻል ባለ መልኩ ሜዳ ላይ ወርደው ፊት ለፊት እያገኘናቸው የምናስተምርበት ጊዜ መፈጠር አለበት። ኢትዮጵያ ብቻ አይደለም ይሄም ይቀጥላል አይቋረጥም። ነገር ግን ሌላ የተሻለ ደግሞ ከዚህ ከፍ ባለ መልኩ መሆን አለበት። እሺ ያው ልክ እንደው ዶክተር ዛኪር ምናምን የሆነ ፕሮግራም ይዘጋጅና የሆነ ሀገር ላይ ትልቅ አዳራሽ ይከራይና ማንኛውም ክርስቲያን በዚያች ሀገር ላይ የሚገኝ መጥቶ አስተምሮቱን እንዲሳተፍና ጥያቄ የሚያለው ሁሉ መጥቶ እንዲጠይቅ የፈለገውን ጥያቄ የሚያቀርብበት መድረክ የሚዘጋጅበትን ብናደርግ አስበናል። ኢንሻአላህ ዱዓ አድርጉ። ከእናንተ ቢያስፈልገው الدعاء فقط ዱዓ ብቻ። እሺ ያ ጅማና ጅማ ኢንሻአላህ ጅማ ሲንጃላዳ አኒ ሲንጃላዳ አላህ ከንያህ በላይ ያድርግልህ ወንድም ይሁሱ። በባለፈው ብዙዎቻችሁ ቅር ብሏችኋል እኔንም ጨምር ማለት ነው። እንግዲህ ዳዋ አልሰራም አይነት መልእክት ነበር ያስተላለፈው። አሁን ይበልጥ ተጠናክረን እንዲሁም ደግሞ በሌላ መልኩ በነ ዶክተር ዛኪር በሚያስተላልፉበት መንገድ በነዛ መልኩ ዳዋ ማድረግ ይኖርብናል።
ብሎ እንግዲህ መልእክት አስተላልፏል። ይህንን ካንተ በመስማታችን እጅግ በጣም ደስተኛ ነን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አሁን ደግሞ እንግዲህ ልባችሁ እንደተጠገነ ተስፋ አድርጋለሁ። ማሻአላህ አላህ ያቆይልን ለማለት እወዳለሁ። ኡስታዛችን ሁሱ ወንድማችን ማለት ነው። ወደ ሌላኛው ቪዲዮ አልፍኩላችሁ። ፍቅራችሁን እስከ ጀነት ያደርግላችሁ። ማሻአላህ እኚህ አባት እናቶች መካ መዲና ላይ ሆኖ ማለት ነው በዚህ መልኩ እንግዲህ ቀለበት ማሻአላህ ኑራምባው መሃል ደረሺ ከጂ እንዲሽር ህመሜ መንጉር ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ስሙልኝ እድልታዬ ወፈክም መድረስ ኑራምባ ወነባው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግ ማሻአላህ ብለናል። በዚህ አጋጣሚ አንዲት እህታችን ተመልክተናል ቪዲዮ ላይ ማለት ነው። እናትና አባቷን ነው እንግዲህ አምጥታ በዚህ መልኩ ሰርፕራይዝ እያደረገች ያለችው ማለት ነው መካ ላይ። ማሻአላህ እጅግ ያስደስታል። እኛንም ደግሞ አላህ እንግዲህ ገንዘብ ዱንያ ወፍቆን እናት አባቶቻችን እህት ወንድሞቻችን ከዛም አልፎ ኡመተል ሙስሊምን ታላላቅ ሰዎችን እዛ ቦታ ላይ እንግዲህ ሀጅ እንዲሁም ደግሞ ኡምራ የሚያስደርጉት መካከል አድርገን ኢንሻአላህ እኛንም አላህ ይወፍቀን እንግዲህ በቶሎ ማለት ነው። እጅግ በጣም ለብዙዎችም ትምህርት ይሆናል። ፍቅራችሁን በትዳር ላይ ያላችሁ ፍቅራችሁን እስከ ጀነት እንዲሁም ደግሞ በዚህ መልኩ አርጅታችሁ ወግ ማዕረግ የምታዩበት አላህ ያድርጋችሁ። ጥሩ ልጅ ስትወልዱ በዚህ መልኩ ይጦሯችኋል ማለት ነው። ማሻአላህ ያስደስታል። እና ያላገባችሁም ደግሞ አላህ ይፍቃችሁ። አንድ ቪዲዮ ከዚሁ ጋር ተያይዞ ጋብዛችኋለሁ። እንግዲህ ያው ለትዳርን ላጤዎቹን አሁን ወደ ትዳር ውስጥ ዓለም ውስጥ ለማስገባት ነው ጥረት የምናደርገው። የተለያዩ የሚያስተምሩን ቪዲዮዎች ነው የምናመጣው ከዚህ በኋላ ይበልጥ ማለት ነው። እስኪ ቪዲዮ እንመልከት። ማሻአላህ ብያለሁ። ቢስሚላሂ ሚነሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም ለሁ ማ ፊስ ሰማዋቲ ወማ ፊል አርድ መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم. إتيادي بروغرام ini isini takkan senawo. Tanah sebentar kayaknya gamis kata dia bilang sebentar tuai abotira. Kau ማሻአላህ በጣም የሚያስደስት ቪዲዮ ነው። እንግዲህ ይህ እዙ ኢትዮጵያ ላይ ነው የተከሰተው። ወደ ሐረር አካባቢ ይመስለኛል። እንግዲህ ደስታዋ ቀን በሰርጓ ቀን ቁርአን ለባሏ ቀርታለታለች። ማሻአላህ ብያለሁ፣ መብሩክ ብያለሁ። ትዳራችሁን እስከ መጨረሻ ድረስ እንግዲህ አላህ ያዝልቅላችሁ ለማለት ተወዳለሁ። በአላህ ቃል ቁርአን ሀብለው ጀምረውታል ማለት ነው። ይሄ የሚበረታታ ነገር ነው። ኢንሻአላህ ወደ ሌላኛው ቪዲዮ አልፍላችሁ። ከዚሁ ጋር ተያይዞ አንድ ቪዲዮ እንመልከት። ከዚሁ ከሰርግ ጋር ተያይዞ ማለት ነው። እጅግ የሚያሳዝንም መረጃም ጭምር ነው። እንግዲህ በሀገራችን ላይ እንደዚህ አይነት ነገራቶች ይስተዋላሉ በትንሹ ማለት ነው። እስኪ በጋራ እንመልከት። ያው ግድያም ደረጃ ባንሰማም ተገዳ በማግባቷ 17 ዘመዶቿን በመርዝ የገደለችው ይቺ ከላይ የምትመለከቷት ሴት ዓለምን ጉድ እያስባለች ትገኛለች። በፓኪስታን በምትገኝ አንዲት መንደር ውስጥ የምትኖረው ይቺ ከላይ የምትመለከቷት አሲያ የተባለች ሴት ያለ ፍላጎቷ ቤተሰቦቿ ስለዳሯት ሙሉ ቤተሰቡን በመርዝ መርዛ መግደሏ እየተሰማ ይገኛል። እናም በፖሊስ ምርመራ መሰረት ጋብቻውን እንደማትፈልገው በተደጋጋሚ የተናገረችው ይቺ ሴት ከሰርጉ በፊት ከጋብቻው ለማምለጥ ለሚያገባ ሰው የተዘጋጀው ወተት ውስጥ መርዝ ጨምራ ለመመረዝ ትሞክራለችም። ነገር ግን ባለቤቷ ወተቱን አልጠጣም በማለቱ ተገዳ የአጎቷን ልጅ ታገባለችም። ነገር ግን በማግስቱ አማቷ ሳታውቀው በተመረዘው ወተት ተጠቅማ ላሴ የተባለ ባህላዊ የእርጎ መጠጥ ለማዘጋጀት ተጠቀመውና የተሰባሰቡት የቤተሰብ አባላት መጠጡን በመጠጣታቸው 17 የቤተሰብ አባላት ሞተዋል። ይህም በፓኪስታን አስገዳጅ ጋብቻ ምን ያህል አስከፊ እንደሆነ ማሳያ ተደርጎም ተወስዷል። የዚችን ሴት ድርጊት እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። እጅግ የሚያሳዝን መረጃ ነው። ያጀማ እንግዲህ ከመረጃው እንደሰማ ነው ማለት ነው። ይህ ነገር በሀገራችን ላይ ተገደው የሚያገቡ እንግዲህ ሴቶች ይኖራሉ፣ ልጆች ይኖራሉ። ነገር ግን
ግድያ ደረጃ የመድረስ ነገር አልሰማንም። ነገር ግን ተገዳ ለምንድን ነው የምትድሯቸው? ያለ ፍላጎታቸው እንግዲህ ብዙ ነገር ነው የሚበላሽ፣ የራሳቸው ህይወትም ጭምር ይበላሻል። አብዛኛ እንግዲህ ገንዘብ ስላለው የእሷን ህይወት እንዲሁም ደግሞ የእኛን ህይወት ይቀይርናል እያሉ አንዳንድ ቤተሰቦች ልጆቻቸውን አሳልፈው የሚሰጡት እንግዲህ አጋጣሚ ያለ፣ ያ ነገር መቅረት አለበት ብዬ አስባለሁ። ይህ ነገር እጅግ በጣም የሚያሳዝን ነው። ዓለምን እንግዲህ ጉድም እያስባለ እያሳዘነ ያለበት ሁኔታ ነው። 17 ሰዎች ነው እንግዲህ ተገዳ ስላገባች ስለዳሯት ቤተሰቦቿ የገደለችው ማለት ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሀሳብ አስተያየት እጅግ ያሳዝናል። ወደ ሌላኛው ጉዳይ አለፍኩላችሁ። እንቅልፍ አታብዙ ይሉናል እንግዲህ የኛ ኡስታዛችን ሼካችን። እስኪ በጋራ እንመልከት። እንቅልፍ ማብዛትን ተው። ዳግም እንቅልፍ ማብዛት ስንፍናን ያወርሳል፣ ቀልብ ይገላል፣ ሰውነትንም ያዳክማል። በዛ ቁጥር ሰውየው እየዛለ ነው የሚሆነው የሚሄደው። ወዩኽሚድ الذكاء والفطنة ይላል። አእምሮን ፍጥነት እያከሰመው ይሄዳል። ከዚህ የተነሳ ያው እንቅልፍ የሚፈለገው ሰውነት ረፍት እንዲወስድና ከድካሙ ከጭንቀቱ እንዲገላገል ፎታ ወስዶ እንዲታደስ ነው። እዚህ የዘለለ ከሚገባው በላይ መኝታ ማብዛትና ጊዜን መግደል የኋላዎች ጊዜ አይደለም። ካኑ ቀሊለ ምን ላይ ያጅዑን አላ ሰሃቦች ከልትምት ትንሹን ነው። إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك أنت قالوا يقوم الله على يعودون بدون ليلة مقوماتهم كنقداتهم هنا كجهاد على سنفاتهم في المعبزات المجن يربات الخيل لما سلطوهم እንቅልፍ ማብዛት እንግዲህ ጉዳቱን በትንሹም ተመልክተናል። ስለዚህ ንቁ መሆን አለብን ኢንሻአላህ። አንድ የመጨረሻ ቪዲዮ እንመልከት። ኡስታዝ አቡበከር አህመድ ያስተላለፈው ለሁላችንም ይጠቅመናል ብዬ አስባለሁ። በተለይ ባለትዳሮች 3 ነገሮችን በህይወታቸው ውስጥ መርህ አድርገው ቢይዙ ብዬ አስባለሁ። አንደኛው ተጋፉር ነው፣ ሁለተኛው ተጋፉር ነው፣ ሶስተኛው ፈድል ነው። እነዚህ 3 ነገሮች በምንኖርበት ሀያቶች ውስጥ ሌሎች ጋር ኢሽራ ያብሮ መኖርን በምናስበት ጊዜዎች ውስጥ ውጤታማ ሆነን እንድናልፍ ከሚያደርጉን ጉዳዮች የመጀመሪያው ተጋፉል ነው። ተጋፉል ማለት መተው፣ መርሳት፣ ነገራቶችን ማለፍ። ብዙ ጊዜ የምንቸገረው እያንዳንዱ ነገር ላይ ፍጥጫ ውስጥ የምንገባበት እያንዳንዱ ጉዳይ ለጠመንስ የሚሆንበት ነው። አንዱ መተውን በመዘንጋቱ ወንዱ ከሴቷ ጋር መተው ባለመቻሉ ሴቷ ወንዱን የሚያደርጋቸውን ነገሮች ሁሉ በመከታተልና በማየት ሁሉን ነገር ላይ በመቆሟ የሚፈጠር ተጋፉሉ ይጠፋና መተው ማለፍ ይጠፋና ሁሉም ነገራቶች ለመጣያ ለችግር ምክንያቶች ይሆናል። ተጋፉል በህይወታችን ውስጥ ስኬት እንዲኖር ትዳራችን እንዲጠበቅ ከሚያደርጉ አንዱና ወሳኝ ነገር ነው። ሁለተኛው ተጋፉል ይቅር ማለት አላህ ይቅር ባዮችን ይወዳልና ይቅር በሉ ነው። ማለፍ፣ መተው፣ መርሳት አንዳንድ ጊዜም ከዛም አልፈን ደግሞ የጠፉ ጥፋቶችን ይቅር ማለት። ምክንያቱም ሰዎች ነን፣ ሁላችንም ብፁዕ አይደለንም፣ ቅዱሳኖች አይደለንም፣ ነቢያቶች አይደለንም፣ መዕሱሞች አይደለንም። እንደ ሰው እናጠፋለን፣ እንስታለን፣ መስመር እናልፋለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ጋር በተፈጠረው ችግር ላይ ተሐም በተደረጉበትና በተጠረጠሩበት ፈተና ውስጥ ወደ አላህ ተመለሽ ጉዳዩ ተፈጽሞ ከምናምን ነበር ያሉት። ችግሮች አይኖሩም ማለት አይደለም፣ ሊፈጠሩ ይችላሉ፣ እንደ ሰውነታችን ይከሰታል። ይቅር ማለትን መልመዳችን ብዙ ነገሮችን ያክማል። እነዚህ ይቅርታዎች የተሰበሩ ልቦችን ይጠግናሉ። በሶስተኛ ደረጃ ፈድል ወላ ተንሰው الفضل بينكم من القرآن ላይ በህይወታችን ውስጥ ስንኗኗር አንዱ ለሌላው ያለው መልካም ነገር አለ። በህይወት ውስጥ አንዱ ለሌላው ያበረከተው የሰጠው ማንነት አለ። ያንን ማንነት መርሳት መቻል ነው ዋጋ የሚያስከፍለው። መልካም ነገሮችን ሁሉ ጊዜ እናስባቸው። ብዙ ነገሮችን ይሸፍናሉ፣ ብዙ ነገሮችን ያክማሉ። ብዙ መልካም ነገሮች በህይወታችን ነን፣ ትንሽ ስህተቶችን ቆጥረን ነው ብዙ እየተጎዳን ያለነው። ትንሽ መልካም ነገሮች እንኳን ነው ያቺ መልካም ነገር ብዙ ጥፋቶችን ልታክም፣ ብዙ ጥፋቶችን ልታስተካክል፣ ለጠፋው ጥፋት ይቅር ልታስብል የምትችልበት እድል እንዳላት፣ ሰፊ ነገር እንዳላት ማሳያ ነውና እነዚህ 3 ነገሮች ፈድለን አላህ ለሰዎች መልካም ነገርን ማስታወስ፣ ሁለተኛ ተጋፉር ይቅር ማለትንና ምህረት ማድረግን፣ በሶስተኛ ደረጃ ተጋፉል መተውንና ማለፍን ከለመድን የትዳር ሀያታችን አንዱ ከሚጠበቅባቸው ወሳኝ ጉዳዮች ውስጥ ስለሆነ እነዚህን በህይወታችን ውስጥ ብንተገብራቸው ብዙ የሚበላሹ ነገሮችን ያስተካክላሉ፣ ለብዙዎቻችን መፍትሄ የሚሆናሉ ብዬ አስባለሁ።
አላህ ሱብሓነሁ ወተዓላ የተሰጣቸውን ኒዕማና ጸጋ በአግባብ ከሚጠብቁት ሰዎች አላህ ያደርገን። ኢንሻአላህ አላህ ህይወታችን ወይም ደግሞ ትዳሮቻችን ስኬታማ ያደርግልን ለማለት እወዳለሁ። እኚህ ሶስት በተለይ ኡስታዝ አቡበከር አህመድ የጠቀሳቸው ሶስቱ ካሉ ምን ተገበራቸው ከሆነ ህይወታችን ቀና ይሆንልናል በሚል እንግዲህ ዋና መልእክቶችን አስተላልፎናል። ኢንሻአላህ በሰማነው ጠቀም ያድርገን። ዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም